ሰላም ለሁላችሁም ይሁን ውድ የዚህ ቻናል ቤተሰቦች እንደምን አላችሁልን? እንዴት ቆያችሁ? ያላችሁበት ሰላም ጤና ይብዛላችሁ። በዚህ ቪዲዮ የምናጋራችሁ የትሁት ድራማን ነው። ቪዲዮውን እስከ ማብቂያ እንድታዩት በአክብሮት ጋበዝኩ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ቪዲዮንም ላይክ በማድረግ እንድታበረታቱን ስል በትህትና ጠይቃለሁ። ስለምታደርጉም ከልብ አመሰግናለሁ። ቲና እንደ እቅዷ እንደ ውጥኗ እንደ ሀሳቧ እንደ ህልሟ እንግዲህ እንዳቀደችው የተሳካላት መስሏታል። አባባ ቤቱን በስሟ የፈረሙላት ያዘዋወሩ መስሏት እንግዲህ እውነት መስሏት ያ የተፈራረሙበትን ሰነድ እንግዲህ በእጇ ከገባ በኋላ ጮቤ ረግጣ በዛም ምክንያት እንግዲህ ሰለብሬት በማድረግ በመጠጣት እንግዲህ በመፈንጠዝ በመስከር በዛ ሂደት ባለፈው ክፍል ሲያሳልፉ ተመልክተን ነበር። እንዲሁም ሰክሮ በስካር መንፈስ አንዳንድ ሚስጥሮችን እንግዲህ ሳታስበው ቲና ስታወጣ ተደምጣ ነበር። አባባና ካሌብን በትዝብት ሲመለከቷትም ነበር። በዚህ ክፍል ቲና እንግዲህ በቤት የለችም። የእሷ አለመኖር ደግሞ ለዳኒ በጣም ሀሳብ ሆኖበታል። አባባና ካሌብ ግን አንድ ያወቁት ነገር ያለ ይመስላል። ያንን ግልጽ ባያደርጉም ነገር ግን የእሷ አለመኖር ምንም አልመሰላቸውም። እንግዲህ ትመጣለች ሲሉ በመረጋጋት ነው ቤት ቁጭ ያሉት እና ደግሞ በቀጣይ ያ በስሟ የተዘዋወረ የመሰላት ውል እውነት አለመሆኑን ስታረጋግጥ ምን እንደምታደርግ እንዴት ያለ ሪያክሽን እንደምታሳይ በዛ ሀሳብ እንግዲህ ካሌብ ሀሳብ ሆኖበታል። አባትየው ግን ያ ምንም ሀሳብ ስጋት ሊሆን አይገባም፣ ይልቁንስ ከወዲሁ ፍቅረኛ ያዝ እያሉት ነው። እሱ ግን እንዴት ሊሆን ይችላል? ፍቅረኛ በአንዴስ እንዴት ሊያዝ ይችላል? የማይሆን ነገር ነው እያሉ ነው እያላቸው ነው ለአባትየው። አባትየው ግን ነግሬሃለሁ፣ የምልህንም ስማ፣ እኔ ከኔ በኩል ሳላመጣልህ በአንተ በኩል አዘጋጅ፣ ፍቅረኛ ያዝ፣ ከዛ በኋላ የምንበቀልበት መንገድ ያ ነው እያሉት ነው። እንደ ባለ አእምሮ እንደ አባት እየመከሩት ነው። እሱ ግን የአባትየው ሁኔታ እንግዲህ ገርሞታል። እንዴትስ በአጭር ጊዜ እንደዚህ ሊሆን ይችላል? እሷስ ትለቀናለች ወይ በዋዛ የሚለው ነገር ሀሳብ ሆኖብኛል እያላቸው ነው። በአንድ በኩል ዳኒ ሀሳብ ሆኖበታል። የት ሄደች እያለ እየወጣ እየገባ ይደውላል። ስልኳም አልሰራለትም። ምን ሆና ነው? ነግራችኋለች ወይ? እንዴትስ ተረጋግታችሁ ቁጭ አላችሁ? እያለ ካሌብንም እየጠየቀ ነበር። ካሌብ ግን እንደ ወንድም እንደ ዘመድ ከአንተ በላይ ለሷ የሚቀርብ የለም። በመሰረቱ ማወቅ ያለብህ በቅድሚያ አንተ ነህ። እንዴት አላወቅም? እንዴትስ እኛን ቀድመ ትጠይቃለህ? ለእኛ እንደውም መንገር ሲገባህ እያለ እንግዲህ ያው ቢገባው በአዙሮም እየነገረ ነው። እሱ ግን ያው ነገሩን ሳያስተውል የእሱም አነጋገሩም እንግዲህ ጥያቄ ሆኖበት ግን የአለመኖሯ የቲና በቤት አለመኖር ስልኳም አለመስራቱ እጅግ ሀሳብ ሆኖበታል። በኪችን ገብቶ ትሁትንም እየጠየቃት እንዲሁም ደግሞ በዛቻም ምላሽ እየሰጣት ከዚህ በኋላ የት እንደምትወድቂ እያሳስበኛል፣ ስላንቺ ያሳስበኛልም እያላት ቤቱ ኦልሬዲ በቲና ስም ስለሆነ ያ ማለት የኔ ሆኗል ማለት ነው፣ የአንቺ መውደቂያ እጅግ ያሳስበኛል እያለ ሲፎክርም እንዲሁ ደግሞ ቲና የት ልትሄድ ትችላለች? የምታውቂው ነገር አለ ወይም እያላት በሷም ስልክ ተውሶ እየደዋወለላት ስልኳም አለመስራቱ እጅግ አስጨንቆታል። አባባንም ካሌብንም እንግዲህ አግኝቷቸው ከነሱ ጋርም እያወራ ስለ አንዳንድ ነገርም እየጠየቁት ስለ ጓደኛም ስለ ህይወትም እየጠየቁት ለምን ጓደኛህን አምጥተህ አታሳየንም? አታስተዋውቀንም? ዘመድ ያወቀው ነገር ጥሩ ነው እያሉ እንግዲህ እያበረታቱ እንዲያመጣ እየጋበዙት ነበር። እሱም እንግዲህ ሳያፍር ለነሱም አዎ የመወዳት ጓደኛ አለችኝ፣ እንግዲህ ለመጋባት አንዳንድ ነገሮች ስላጠሩ ነው እንጂ ለትዳር የማስባት ያጨዋት ጓደኛ አለችኝ የመወዳት የምትወደኝ እያለ እያወራ ነበር። ሆኖም አምጣና አስተዋውቀን፣ እንዴት እዚህ ሳመጣት አለው ብሎ ሲሉ አሁን ምን ችግር አለ? የለችም እኮ እሷ ስለሌለች ቲና የለችምና አምጥተህ ብታስተዋውቀን ጥሩ አጋጣሚ ነው እያሉ እንግዲህ ሲያደፋፍሩት እሱም እሺ ብሎ ሄዶ ፍቅረኛውን እንደምንም
አሳምኗት ላስተዋውቅሽ ነው ሲል እሷም እንግዲህ ሳልዘጋጅ ያለ ፕሮግራም እንዴት ይሆናል ብላ አንገራግራ፣ ነገር ግን ያው ውስጧም ደስ እያለው ምክንያቱም ለቤተሰብ ስለሆነ የሚያስተዋውቃት እንግዲህ በደስታ ሄዳ ተዋውቃቸው ነበር። እነሱም እንግዲህ እንዳዩዋት ወደዋት ነበር። ምክንያቱም የተረጋጋች ናት። ልክ እንደ ቲና ክው ክው ያለች አይደለችም። እንዲሁ ስትታይም ስርዓት ያላት ትመስላለች እና አባባም እንዲሁ አይተዋት ራሱ አውቀዋት እንግዲህ የተረጋጋች ናት፣ ጥሩ ናት፣ እንዳታመልጥህ ቶሎ አግባ፣ ማቄን ጨርቄን ሳትል ብታገባ ይሻልሃል፣ ሌላው እንዳይቀማብህ ሲሉ እንግዲህ በጎን ነግረውት ነበር። እሱ ደግሞ በጭራሽ የኔ የሆነችውን ሰው ማን ሊወስድ ይችላል? እኔ ኦልሬዲ ላገባት ያዘጋጀዋት ያጯት የኔ የሆነች ሰው ናት። ስለዚህ ማን ሊወስድብኝ ይችላል? እንዴት ነው እንዲህ የሚሉት? እያለ እንግዲህ የመለሰላቸው ነበር። እሳቸውም ደግሞ በዛው አጋጣሚም እንግዲህ እንደ አባት እየመከሩትም ነበር። ትዳር ራሱ የራሱ የሆነ በረከት አለው፣ ይዞ የሚመጣው በረከት አለው። ስለዚህ ማንም ሰው በሞላ ነገር የተጋባ የለም። ከትንሽ ነገር በባዶ መነሳት ትልቅ ደረጃ እንድትደርሱ ምክንያት ይሆናል። ደግሞ በዛ ያገኘችሁት ሀብት ነው ለዘለቄታ ጠቃሚ የሚሆነው በሚል እንግዲህ ብዙ መካክረውት ነበር። የዳኒ ፍቅረኛም እንግዲህ የአባባን ምክር እውነት ነው ስትል በጣም ተደስታ ንግግራቸውን ሁሉ ወዳ እንግዲህ ወዳቸው ነው ተሰናብታ በቀጣይ እንገናኛለን ብላ እየሄደችው። እንዲሁም በቀጣይም ጊዜ እንዲሁ መታ ይዟት መቶ ተጨዋውተው ሄዳ ነበር። በሌላ ጊዜ ደግሞ እነሱ ራሳቸው ደውለው ጠርተዋት እንግዲህ ያው የአባባ ሀሳብ ከካሌብ ጋር እንድትጃለስ ነው። ምክንያቱም ዳኒንና ቲናን የምንበቀልበት አንዱ መንገድ ይህ ነው ብለው ስላሰቡ ካሌብ ከዚች ልጅ ጋር እንዲስማማ እንዲቀራረብ ፈልገዋል። እሱ ግን በጭራሽ አይሆንም እያለ ነው። ነገር ግን አይቷትም የወደዳት ይመስላል እና ዳኒ በሌለበት ደውለው ጠርተዋትን በቤት እያናገሯት እያለ ዳኒ ደግሞ በውጭ እየደወለ ደጋግሞም ደውሎ አቷት ነበር እና ወደ ቤት ሲገባ እንግዲህ ከነሱ ጋር ቁጭ ብላ እየተነጋገረች አይቶ በመገረም እያያት እነሱም በሱ መምጣት እንግዲህ ተገርመው የተያዩ የተፋጠጡ ነበር። እንግዲህ ድራማው የተጠናቀቀው የአባባ ምክርና ሀሳብ ተሳክቶ የዳኒ እጮኛ ከካሌብ ጋር እንግዲህ ተስማምተው ፍቅር ጀምረው ወደ ትዳር ያመሩ ይሆን? እንደ አባባ ምክር እንግዲህ ዳኒ እንደ ራሱ የሚወዳት እንግዲህ የትዳሬ ሰው ብሎ ለነገ አብሯት ኑሮን አብሯት ለመኖር ያሰባት በጣም የሚወዳት የሚያፈቅራት ሰው ናት። እሷም እንዲሁ ከዳኒ ጋር እንግዲህ ተጋብቶ ህይወትን አብሮ መኖር መቀጠል ያ ነው ህልሟ፣ ፍላጎቷ። ለዛም ነው የምታቻኩለው። እሱ ደግሞ ለነገ የሚሆን ትልቅ 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 ሀሳብ ነው የሚያስበው። ያንንም ሀሳቡን ደግሞ በአቋራጭ ለማግኘት ነው አካሄዱ። ያንንም ደግሞ ለሚወዳት ፍቅረኛው አልነገራትም። እንዲሁ በደፈናው ግን ታገሽኝ ይላታል። ምታውቂበት ጊዜም አሁን አይደለም፣ ለወደፊት ስታውቂ ሲገባሽ ግን ታመሰግኝኛለሽ፣ ትረጅኛለሽ እያለ እንድትታገስ በብዙ ቃል ይነግራታል። ይህንን አላማውን ቢነግራት ከአሁኑ እንደምትተወው ያውቃል። ለወደፊቱም ቢሆን ያሰበው አላማ ሀብት አገኛለሁ፣ አከማቻለሁ፣ ከዛ በዚህ መንገድ አግኝቼ እንጋባለን ብሎ እንግዲህ ቢያስብ ከወዲሁም ብትሰማው የማይሆን ነገር ስለሆነ እንግዲህ ያው ሚስጥር አድርጎ አቆይቷል። ያን እሷ ደግሞ አትፈልግም። በባዶም ቢሆን እንጋባ፣ ባለን ነገር እንጋባ ነው የምትለው። እሱ ደግሞ እንግዲህ በዚህ መንገድ ሳይለፋ ሀብትን አግኝቶ ከዛ በኋላ ከእሷ ጋር የመኖር ነው እቅዱ። ያንን እንግዲህ ትሁት ታዝንልኛለች ብሎ ይህንን ሀሳቡን ለትሁትም አጋርቶ ነበር። በተደጋጋሚም ሲነግራት ነበር። እሷ ግን በቀጥተኛ በንጹህ መንገድ ያገኘኸው ነገር ነው የሚሻል፣ በዚህ መንገድ አገኛለሁ ብለህ ተስፋ አታድርግ፣ አንተ ወጣት ነህ እያለች ስትመክረው ነበር። ተስፋም እንዲቆርጥ ብቻ የማይሆን ነገር እንደሆነም አበክራ ስትነግረው ነበር። አባባም እንዲሁ ባገኙት አጋጣሚ ሁሉ ይመክሩታል። እሱ ግን ምክርን ገንዘብ አላደረገም። እንግዲህ ይሳካልኛል ብሎ ዝም ብሎ ጊዜውን ይፈጃል። እንዲሁ በዚህ መንገድ ይለፋል። እንግዲህ ነገሩ እዚህ ደርሷል። በቀጣይ የሚሆነውን እንግዲህ በጉጉት ነው የምንጠብቀው። እሱም
ትሁትን እንግዲህ አሁን ሁሉ ነገር ተሳክቷል፣ አልቋል። ያንቺ መውደቂያ ያሳዝነኛል፣ የት እንደምትወድቂ ያለው ወደ ራሱ ዞሮ የራሱን መውደቂያ የት እንደሚሆን እስቲ አብረን የምናየው ነው። እጅግ ልብ አንጠልጣይ በጣም አስተማሪ የሆነ ድራማ ነው። በቀጣይ ክፍል እንግዲህ ቀጣዩን የምናጋራችሁ ይሆናል። ይህን ቪዲዮ እስካሁን ስላያችሁ ከልብ አመሰግናለሁ። ደህና ሁኑልን።